በጣም ነው እየተናደርኩ ያለው። እናደዶ ለምን ተቃለ ጅብ እየጋለበ እሱ ቬት ይነዳል። ጅብ እየጋለበ ጂ+3 ፎቅ ይሰራል። ጅብ እየጋለበ አሜሪካ ይፈቀድለታል። ጅብ እየጋለበ የሆነ ዓለም ላይ ይዞራል። ዘንድሮ አይሆንም። የጨከነ አንድ ጴንጤ ያጣውቁ ኢየሱስ እያልክ ዘመን በባዶነት አይቀርም። እጅ ባፍ እስክትጭኑ ድረስ እግዚአብሔር በርን ዛሬ ይከፋፈታ። እኔ በልስቲ ተራ ሰው አይደለሁም። ተራ አይደለሁም። ተራ አይደለሁም። ዛሬ እንደዚህ ይሆናል። በመጨረሻው 11ኛ ሰዓት በምትባለው እግዚአብሔር ሰልፍን ይገለብጣል። ከኋላ የነበራችሁ በኢኮኖሚ ከኋላ፣ በጤና ከኋላ፣ በኑሮ ከኋላ የነበራችሁ እግዚአብሔር ወደፊት አደርጋለሁ። በጣም ነው እየተናደርኩ ያለሁት። የምናደደው ለምን ተቃለ ጅብ እየጋለበ እሱ ቬት ይነዳል። ጅብ እየጋለበ ጂ+3 ፎቅ ይሰራል። ጅብ እየጋለበ አሜሪካ ይፈቀድለታል። ጅብ እየጋለበ የሆነ ዓለም ላይ ይዞራል። ዘንድሮ አይሆንም። የጨከነ አንድ ጴንጤ ያጣውቁ ሻካማናማያ ኢየሱስ እያልክ ዘመን በባዶነት አይቀርም። ጌታዬ አምላኬ ኢየሱስ ዛሬ የአንዳንድ ሰው በር ግራ እስክትጋቡ ድረስ እንዲህ ነበረ እንዴ እስከምትሉ ድረስ እጅ ባፍ እስክትጭኑ ድረስ እግዚአብሔር በርን ዛሬ ይከፋፈታ። አስባችሁ ታውቃላችሁ? በየጠንቋይ መንደር እየዞረ በየአመድ ላይ የተንከባለለ የሆነ እንትን እያደረገ ካንተ በላይ ግን ዘና እያለ እየኖረ ነው። ዛሬ እንደዚህ ይሆናል። ከፍታውን ትቀበለዋለህ። የአሕዛብን በረከት የአሕዛብን ጡት ምን ትላለህ? የስ በረከታቸውን ትበዘብዛለህ። ምረት የለኝም። ዛሬ ለጨከነ ሰው ከኔ ጋር ጨክኖ ለሚሄድ ሰው ከኔ ጋር ጨክኖ ለሚራመድ ሰው የሆነ ብዝበዛ ይሆንለታል። እሺ በዛው መንደር በልስቲ በክብር እነሳለሁ። ማርቆስ ምዕራፍ 6 በዛው መንደር ይኸው እርምጃዎችን የሚቀይር ከቁጥር 1 ጀምሮ ከዚያም ወጥቶ ወደ ገዛ ሀገሩ መጣ። ኢየሱስ ወደ ገዛ ሀገሩ መጣ። ደቀ መዛሙርቱም ተከተሉት። ሰንበት በነበረ ጊዜ በምን ያስተምር ነበረ? እሺ ብዙዎችም ሰምተው ተገረሙና ወይኔ በቤት ከሚሆነው ነገር የተነሳ መገረም ይሆንላቸዋል። መንፈሳዊ ልብስ ብቻ አይደለም ስጋዊ ልብስ ትቀይራለህ። ይችላል ወይ? ዛሬ ባለስቴ በኔ ጉዳይ በኔ ነገር ብዙዎች ይገረማሉ። እሺ ይህ ከወዴት አገኛቸው? ለዚህ የተሰጠችው ጥበብ ምንድን ናት? በእጁ የሚደረጉ እነዚህ ያሉ ተአምራት ምንድን ናቸው? በእጁ የሚደረግ ምልክትና ተአምራት ምንድን ናቸው? ይህስ ጠራቢው የማርያም ልጅ የሚታወቀው የጠራቢ ልጅ መሆኑ ነው። ወይኔ ጌታ እንደዚህ እያለ ነው። የሚያውቁሽ በእንባ ነው፣ የሚያውቁሽ በማጉረምረም ነው፣ የሚያውቁሽ በመታመምሽ ነው፣ የሚያውቁሽ በባዶነትሽ ነው። ዛሬ በዛ አንደበት በሚናገሩበት አንደበታቸው እግዚአብሔር ፋይልን ይቀይርና እግዚአብሔር ቦታን ይለውጥና እንዴት አናቆም ነበር? እሱን ልከን አልነበረም? እሱን ስንጠቋቀምበት አልነበረም ብሎ እስከሚያውጁ እግዚአብሔር ታሪካችሁን ይቀይራል። እሱና ነገሬ ይቀየራል በላ። በጣም የሚገርመኝ ነገር ይሄ የጠራቢው ልጅ አይደለም። ትላንትና ና ስንለው መጥቶ ሂድ ተላክ ስንለው ምን ልኮ ልጅ አልነበረም? አሁን እንዴት በሚገርም ቃል ያወራል። እንዴት ሰዎችን ይፈውሳል። እንዴት ብዙዎችን ያድናል። ምን አይነት ነገር ነው አሉ።
ዛሬ እንደዚህ ይሆናል። እንዴት ነው እያሉ የእናንተ ነገር ይቀየራል። እንዴት ተቀየረ እያሉ የእናንተ ነገር ይለወጥባቸዋል። አንተ ዘና ኮራ ብለህ ጌታ እኮ ነው፣ ጌታ እኮ ነው የኔ ነገር የተቀየረው፣ የኔ ፋይል የተለወጠው፣ የኔ ጉዳይ የተቀየረው። አሜን ነው ወይ? ዛሬ በል እስቲ መለወጤ ግድ ነው በል። አንድ ነገር ላሳስባችሁ። ድሮ በእኛ ጊዜ ታውቃላችሁ፣ አባቶች እናቶች ለልጆች ልብስ ትገዛላችሁ አመት ወይንም በዓል እየጠበቃችሁ። የዘጠናዎቹ ልጆች ያንን ልብስ እስኪለብሱ ሸፋፍነው የሆነ ነገር በቃ ይጓጓሉ ቀኑን እስኪደርስላቸው። ገብቷችኋል አይደለ? እግዚአብሔር ዛሬ እንደዚህ ያደርጋል። እንዴት አትለኝም ታዲያ? ይኸው ከቤተሰብ ይኸው እርግማንን ለብሰው ከሆነ ዛሬ ታወልቀውና ከሰማይ የሆነ በረከቱን ትለብሰዋለህ። በጣም ትልቁ ከባዱ ነገር በማያውቅ ማህበረሰብ ውስጥ መገለጥ ቀላል ነው። ምክንያቱም ባክግራውንዱን አያውቅ ይቀበላል እንደዛው። በምትታወቂበት መንደር ግን የሆነ ለውጥ ስታመጣ ግራ ይጋባሉ። መነሻን እያወቁ ዣካንዶ ሬቫ ዘርም መቁጠር ይችላሉ፣ ትውልድም መቁጠር ይችላሉ። ከየት እንደመጣ ያውቃሉ፣ የት ትምህርት ቤት እንደተማርክ ያውቃሉ። ዛሬ ጌታ እንደዚህ ያደርጋል። በምትታወቁበት ትከብራላችሁ። እዚህ ጮህና በምታወቅበት እከብራለሁ በል እስቲ። ዘሩን መዘርዘር ጀመሩ። አላቫኔ ካዳሲባ ዝከነ ጋጮና ዛሬ በል። እነሱ ያወራሉ፣ እኔ ግን የክብር ኑሮ እኖራለሁ። ከኔ ታምናላችሁ ወይ? የመኪና ቁልፍ ዛሬ ወደ እጃችሁ ይገባል። ታምናላችሁ ወይ? የቤት ቁልፍ ወደ እጃችሁ ይገባል። ታምናላችሁ ወይ? ፓስፖርታችሁ ላይ ቪዛ ይገባል። ታምናላችሁ ወይ? የተዘጋው ድንገት ይከፋፈታል። እዚህ ዛሬ በላ ይከፈታል። ዶክመንት አይፈቅድም እያሉ፣ እውቀት አይፈቅድም እያሉ፣ ገንዘብ አይፈቅድም እያሉ፣ ደና ዘመድ የለም እያሉ ጠላት ማታና አሳቻ ሰዓት እየጠበቀ ነው ሰዎችን አታክ የሚያደርገው። አንተ ግን አሳቻ ሰዓት ጠብቀ እልልታ ታቆማለህ። ጠላት ባላሰበ ሰዓት ላይ፣ ሟርተኛ ባልጠበቀ ሰዓት ላይ ለአንዳንድ ሰው ሰፈር ይቀየራል እያልኩ ነው። ጴጥሮስ ላይ ተከፈተ በር፣ ዛሬ ድንገት ይከፈታል። ዛሬ ድንገት ፋይናንስ ይከፈታል። ዛሬ ድንገት ይደወላል። የእልልታ ድምፅ በቤታችሁ ላይ ይሆናል ድንገት